ዛሬ የዱባ ጁስ ይዤላችሁ መጥቻለሁኝ። የዱባ ጁስ በምታዩት መልኩ ተዘጋጅቶ ማለት ነው። በጣም ጣፋጭና ጤናማ የሆነ ጁስ ነው። በጣም ትወዱታላችሁ። ቆንጆ ነው እና በቀላሉ ማናችንም ቤት ውስጥ ሊኖር የሚችል እና በቀላሉ የምንሰራው የጁስ አይነት ነው እና ጤናማ ነው። ሰላም ውድ የቻናሌ ተከታታዮች እንደምናችሁ? እኔ በጣም ደህና ነኝ። ዛሬ ያው የዱባ ጁስ በመግቢያዬ ላይ እንደነገርኳችሁ ይዤላችሁ መጥቻለሁኝ። ያው እዚህ ጋር ዱባ ይዤ ለመቁረጥ እየታገልኩ ነው ያለሁትኝ። የሚያግዝ ይኖራል። ያው በዚህ መልኩ እንግዲህ እንደዚህ አድርጌ ታግዬ እንዴትም ብዬ እቆርጠዋለሁ። በነገራችን ላይ በጣም ብዙ ሰዎች ዱባን አይወዱም። ከነ መፈጠሩ ዱባን ስሙን ሁላ ባይሰሙ የሚወዱም በጣም ብዙ ሰዎች አሉ። ስሙ ሲጠራ እንኳን ባይሰሙ ደስ ይላቸዋል ብዙ ሰዎች እና ዱባ በምንም አይነት መልኩ ተሰርቶ ወጥም ሊሆን ይችላል፣ ጁሱንም ሊሆን ይችላል። በምንም አይነት መልኩ ዱባን መንካትም መብላትም ማየትም የማይፈልጉ በጣም ብዙ ሰዎች አሉ። እኔ ግን ከነዛ ሰዎች መካከል አይደለሁም። እውነት ለመናገር በፊት ሊሆን እችላለሁኝ፣ ግን የዱባን ጥቅም በገባኝ ሰዓት ግን ዱባን በጣም ወድጄ የዱባ ወዳጅ ሆኛለሁኝ ማለት ይቻላል። እና ዱባ በጣም ጤናማ የሆነ ምግብ ነው። ለብዙ ነገር ለብዙ መድኃኒት ነው። በቃ መድኃኒት ነው። ፍሬው ብትሉ ዱባው ራሱ ለብዙ ነገር መድኃኒት ነው። እና ይኸውላችሁ እኔ በዚህ መልኩ አሁን ፍሬውን እንደዚህ አውጥቼ ለሌላ አገልግሎት ፍሬውን እንደ ቆሎ መጠቀም ይቻላል። አሁን ላይ ፍሬውን ልግዛ ብትሉ በጣም ትንሹ ነው በብዙ ብር እየተገዛ ያለው ማለት ነው። እና ውድ ነው፣ አይገኝም ሁላ ማለት ነው። በጣም በውድ ብር ነው እየተገዛ ያለው ፍሬው። ስለዚህ ዱባውን አንደኛችሁን ዱባ እርካሽ ነው። በነገራችን ላይ እንደ የሰፈራችን እንደ እንትኑ ሊወደድ ይችላል። በእርግጥ ግን እኛ አካባቢ ብቻ እርካሽ ነው ይመስለኛል። ስለዚህ ዱባውን ገዝታችሁ ከውስጥ ፍሬውን አውጥታችሁ ብትጠቀሙ ለብቻው ፍሬ ከምትገዙ ሁለት አማራጭ ይኖራችኋል ማለት ነው። አንደኛ ዱባውን ትገዛላችሁ፣ የምትመገቡ ከሆነ በወጥ መልኩ መስራት ትችላላችሁ። ሌላው ደግሞ ፍሬውን መጠቀም ትችላላችሁ። ዱባውን ደግሞ እንደኔ ለጁስ መጠቀም ትችላላችሁ ማለት ነው። የዱባ ጁስ በጣም ጤናማና ጣፋጭ ነው። ብዙዎቻችሁ ለማትወዱ ሰዎች በእርግጥ ለመጀመሪያ ጊዜ ሊከብድ ይችላል፣ ግን ለጤናችን ጠቃሚ እስከሆነ ድረስ አይጎዳንም። ስለዚህ ብንመገበው ባይ ነኝ። ብንመገብ በዛ ላይ ደግሞ እርካሽ ነው። በቃ በጣም እርካሽ ምግብ ነው እና ብንጠቀምበት ባይ ነኝ። ከጤና ጥቅሙም አንጻር አስበን ብንጠቀም ባይ ነኝ እኔ። እና በጁስ መልኩ ነው እንግዲህ ዛሬ አዘጋጅቼ ወደ እናንተ ላቀርብ ያሰብኩት ማለት ነው። ያው በምታዩት መልኩ ዱባውን እየቆራረጥኩት ነው ያለሁትኝ። የተቆራረጠውን ዱባ ድስት አዘጋጅና ድስት ውስጥ እቀጥተዋለሁ። ከዛ መቀቀል ይኖርበታል። እቀቅለዋለሁ ማለት ነው። አያምርም? እዩት እስኪ። ዱባ እኮ በጣም ንጹህ ነው። የሚታጠብ የሆነ የሚደረግ ሌላ ተአምር የማይፈልግ ምግብ ማለት ነው። ንጹህ ምግብ እና ይህን የመሰለ ምግብ ለምንድን ነው ግን እማንመገበው? ኧረ ተመገቡ። ዱባ የማትመገቡ ሰዎች ተመገቡ። ፍሬው ደግሞ እንደዚህ በንጽህና አውጥተን ንጽት አድርገን በራሳችን መንገድ አድርቀን ቆሎ መሆን ይችላል። ብዙ ጊዜ እንደ ሽሮ ያስፈጩታል። ኖርማል ነው። ከዛ በኋላ ከተፈጨ በኋላ እንደ ፍትፍት የሽሮ ፍትፍት አለ አይደለ? እንደ ሽሮ ፍትፍት
አዘጋጅተን ልክ ሽሮ ፍትፍት እንደምንሰራው ማለት ነው። የሽሮ ፍትፍት አድርግ እንደ ሽሮ ፍትፍት የዱባ ፍሬ ፍትፍቱ አዘጋጅታችሁ ብትመገቡት ደግሞ ዋው ልነግራችሁ አልችልም። በቃ በጣም ነው የምትወዱት እና ፍትፍቱን ደግሞ የሆነ ሰዓት ሰርቼ ቪዲዮን ወደ እናንተ እማቀርብ ይሆናል። ያው ቤቱ አዲስ ነው፣ እውነት ለመናገር አዲስ ቻናል ነው። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ብትከታተሉኝ፣ ላይክ ብታደርጉልኝ፣ ኮሜንትን ካላችሁ ይህንን ይዘሽ ነይ እስኪ ይህንን ስሪ ላንቺም ለቪው ለምናምን ጥሩ ነው ብላችሁ የምታስቡልኝ ካለ እስኪ ንገሩኝ፣ ኮሜንት ላይ ጻፉልኝ። እኔ ደግሞ በቀጣይ እናንተ ያላችሁኝን ሰርቼ ይዤ እመጣለሁ ማለት ነው። ያው እንደምታዩት እዚህ ጋር እኔ ድስት ውስጥ እየከተትኩት ነው ያለሁት። ትልቅ ብረት ድስት ነው ያዘጋጀሁት። ለምን ውሃ በደንብ ይፈልጋል እና ውሃ አልቆ በኋላ እንዳያርብኝ በደንብ ክድና አድርጌ ጥጄው እኔ ስለምንቀሳቀስ ውሃ በደንብ አድርጌ ውሃ ደግሞ የሚሸፍነውን ያህል ውሃ ትንሽ እንዳትጨምሩ፣ ዱባውን የሚሸፍን ያህል ውሃ ትጨምሩበትና በደንብ ክድና አድርጋችሁ ትጥዱታላችሁ። ብዙ አይቆይም፣ ይበስላል፣ ቶሎ ይበስላል ማለት ነው። ዱባ በወጥ መልኩ የሚመቻችሁ ሰዎች ወጡን ሰርታችሁ እዚህ ጋር መሙላት አይታችሁታል አይደለ? በቃ ዱባውን መሸፈን ይኖርብናል፣ ግዴታ ነው፣ በደንብ እንዲበስልልን ማለት ነው። ከዛ ክድን አድርገን እንጥደዋለን። ያው እዚህ ጋር እየተንተከተከ ነው ያለው እና እየበሰለ ነው። ቼክ አድርጎና አውጣዋለሁ። በወጥ መልኩ የሚመቻችሁ ሰዎች ወጡን መጠቀም ትችላላችሁ። በጣም ቆንጆና ጣፋጭ አድርጋችሁ ከሰራችሁት ዱባ ምንም የሚያስጠላ ምግብ አይደለም። በጣም ቆንጆ ነው። እኛ ሀገር የተለመደ ስላልሆነ ነው። በውጭው ዓለም ግን ሌላ ሀገራት ግን በደንብ አድርገው ዱባን በጁስም በሌላም መልኩ ልክ እንደ ሌሎቹ ምግቦቻቸው ዱባን በደንብ አድርገው ይጠቀማሉ። ዱባን በደንብ ይጠቀማሉ። እኛ ጋር ያው ይመስለኛል እርካሽ ስለሆነ ነው እንዴ? ብቻ ግን በደንብ ብንጠቀመው ብዙ ሀገራት ይጠቀማሉ። የአረብ ሀገራትም ሌሎችም ሀገራት ዱባን በጣም ይጠቀማሉ። ምግቦቻቸው ውስጥ ያካትታሉ በተለያየ መንገድ ማለት ነው። እንደዚህ በጁሱ ብትሰሩት ደግሞ የበለጠ ቀለል ያለው ስራው ይሄ ይመስለኛል። ከዱባ አሰራሮች አንዱ ጁሱ ይመስለኛል። ጁስ መስራቱ በጣም ቀላል ነው። ማድረቅ የሆነ ነገር ማድረግ ምናምን አይጠበቅባችሁም። ብዙ መከታተፍ ምናምን አይጠበቅባችሁም። ልክ እንደዚህ ትጥሉትና የበሰለውን አውጥታችሁ በጁስ መልኩ ብትጠቀሙት ልክ እንደዚህ ልጣጩ ባትልጡት፣ በነገራችን ላይ ሳልጥ እኔ ሞክሬዋለሁኝ። ባትልጡት ሳትልጡት ብትሞክሩት ብትፈጩት በደንብ ማድቀቅ ኦር በደንብ እንትን ማለት ሊጠበቅባችሁ ይሆናል እንጂ ይፈጫል፣ አይታይም። ልጣጭ ምንም አልፎ የሚወጣ ነገር የለም እና እኔ ሳልጥ ሞክሬዋለሁኝ። ግን እዚህ ጋር እናንተን ለማሳየት ብዬ ደግሞ ልጬዋለሁ ማለት ነው። ስኳር 1 የሾርባ ማንኪያ 2 የሾርባ ማንኪያ ስኳር ከግማሽ አድርጌበታለሁ ማለት ነው። እና ያው በምታዩት መልኩ ዱባውን እየፈጨው ነው ያለሁትኝ። ከዛ ፈጭተን እንጠጣዋለን። ምንም አይነት የተለየ ጣዕም የለውም። የዱባ የራሱ የሆነ ጣዕም አለው። በእርግጥ የራሱ የሆነ ጣዕም ያንን ይዞ የመውጣት ነገር አለው። ግን የሆነ ደስ የማይል እኛ የማንወደው ቴስት ይዞልን አይመጣም። መጥፎ አይደለም። ኖርማሊ ማንወድ ሰዎች ይቅርታ፣ ማንወድ ሰዎች ብዙም ቶሎ እንትን ላንለው እንችላለን። ግን ደጋግመን ስንጠጣ እንወደዋለን ብዬ አስባለሁ። እና ሞክሩት ብቻ አምልጣችሁ።
እዚህ ጋር ስኳር በድጋሚ እየጨመርኩበት ነው። ለምን የመጀመሪያው ሊያጣፍጥልኝ አልቻለም። ቢጣፍጥም ለኔ በቂ ነው። ግን ልጆች ስለሚጠጡት ስላለመዱ እነሱም የግድ ስኳሩን ትንሽ መጨመር አለብኝ ብዬ 3ኛ ማንኪያ ማለት ነው 3ኛ ጨምሬያለሁ። 3 የሾርባ ማንኪያ ግን የፈጨሁት አይታችሁ ከሆነ የሚፈጨው ዱባ ብዙ ነው። ለዛ እናንተ በዘጋጃችሁት ልክ ስኳር ከፈልጋችሁ ማር፣ ለውዝ፣ ሌላ ማጣፈጫ መጠቀም ትችላላችሁ። ግዴታ ስኳር መሆን የለበትም። እናንተ በምትፈልጉት ቤታችሁ ባለ ነገር ማር ሊሆን ይችላል፣ ለውዝም ሊሆን ይችላል፣ ሌላም ነገር ጨምራችሁበት ማጣፈጥ ትችላላችሁ። እኔ ግን እንደዚህ ቀለል አድርጌ በቀላሉ መዘጋጀት እንደሚችል ብቻ ለማሳየት ያክል ነው። በቀላሉ እንደሚዘጋጅ ለማስገንዘብ ያክል ግን በጣም በቀላሉ ስኳር አድርጌበት ነው እንግዲህ እኔ ያዘጋጀሁት ማለት ነው። ያው አይታችሁታል እንዴት እንደሚያምር በቃ ከለሩ ራሱ ዋው ነው። በጣም ነው የሚያምረው። ስለዚህ ይህን ምግብ ወይ ደግሞ ይህን ጭማቂ አለመውደድ አይቻልም። ውደዱት ነው የምላችሁ። እኔ ያው እኔ እየጠጣሁ ነው። በቃ በጣም ወድጀዋለሁኝ እና ልጆቼ ጋር ሳላደርሰው የራሴን ድርሻ እዚሁ ጥጥት አድርጌ ጨርሰዋለሁ ማለት ነው። እና በጣም ነው የሚጣፍጠው። በጣም ትወዱታላችሁ። በጣም ጣፋጭ ነው። ለቤቴ አዲስ የሆናችሁ ደግሞ እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ። ልጆች ደግሞ እያያችሁ ነው አይደል? ልጆች በጣም የሚወዱት በቃ እንደዚህ እንትን ብለን አዘጋጅተን ከሰጠናቸው የማይጠጡበት ምንም አይነት ምክንያት አይኖርም። በቃ ይጠጣሉ፣ ይወዱታል። ያው በተደጋጋሚ ማለት ነው። ካልሆነ ሊረሱት ይችላሉ ወይ ደግሞ አልወድም ሊሉ ይችላሉ። ግን ደጋግመው ከጠጡት እዛ ይሆናቸዋል፣ ያስታውሱታል ማለት ነው። ስለዚህ ቆይተን የዱባ ጁስ ስንሰጣቸው እምቢ አይሉም ማለት ነው። እና እስከዚህ ድረስ ለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። የዛሬ ይዤላችሁ የመጣሁትን ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። ቻው